እየተለዩ የእምነት ነጻነትም የንብረት ማፍራትም በሰላም የመኖር መብታቸው ተገፍቶ ከግድያና አካለ ጉዳትም ተርፈው ከጥቃትም አካባቢ የሁለትም ሰዓት ጉዞ ርቀት ላይ የሚገኙ ለደህንነታቸው ሲሉ ማንነታቸው እንዳይገለጽ የጠየቁ አንድ ተፈናቃይ ለቢቢሲ በሰጡትም አስተያየትም አሁን ሰንቴ ማርያም ቤተክርስቲያን አካባቢ ህፃን አዛውንቱም አንድ አዳራሽ ውስጥም ተጠልለን እንገኛለን። ከስርቆትም የተረፉትም ከብቶቻችንን ማሳረፊያም አላገኘንም። ዘመድ ያለው በየዘመዱ ቤት ተጠግቶ ዘመድ የሌለው ወዲያ ወዲህ እየዋለለ ይገኛልን ብለዋል። ባለፈው ነሐሴ 7 2016 ዓ.ም ከተፈጸመም ተመሳሳይ የግድያ ጥቃትም ለሁለተኛ ጊዜም የተረፉትም መሆናቸውን የገለጹትም እኚሁ ተፈናቃይ አባውራም በዚያን ወቅት አጎቴም የአጎቴ ልጅ በድምሩ 4 ወገኖቻችንን በሞትም ስናጣም ገና ከአራስ ቤትም ያልወጣችም እመጫት ባለቤቴን ደም ሳይደርቅም ይዘን ሸሸን። ቤተክርስቲያንን ጨምሮ ወደ 200 ቤቶችም ወድመዋል። የተረፈን ንብረትም የለም። ከሌሊቱ 11 ሰዓትም ተኩል የተጀመረው ውጊያ እስከ እኩለ ቀን ዘለቀ። በትንሹም 9 ሰዎች ሞቱ። 4-5 የቀንድ ከብትም ያልተዘረፈበትም አባውራ የለም። ጦርነቱም እስከ ሰኞ ቀጥሎ ነበረም ብለዋል። በጥቃቱ ልጃቸውን ያጡ ሌላኛው ተጎጂም አስተያየት ሰጪም አብዛኛው ህዝብም ከነገ ዛሬም ሰላም ይመጣል ብሎ መንግስትም ሰላም ያመጣልናል ጥበቃም ላይ ያደርግልናል በማለት በግንቦት 23 ከሌሊቱ 11 ሰዓት ተኩል አካባቢ ጥቃት ተጀመረ። ስማቸውን መጥቀስን የሚቻል ወገኖቻችንን ሞተውብናል። ሰኞ ዕለት ንብረት የማውደም ዘመቻው ተጀመረ። ከቀኑ 7 ሰዓትም ተኩል አካባቢ ቤተክርስቲያኑን በእሳት አጋዩት። የሰንበት ትምህርት ቤቱን አዳራሹን አቀጣጠሉ። ከ200 ቤቶችም በላይ እንዲሁ በእሳት ጋዩ። ህዝቡ አካባቢውን ለቆ ሸሸ። በአካባቢው ከነበሩት ውስን የጸጥታ ኃይሎች መካከል 1-2 ሰዎችም ሞተዋል። ከነጀሊያቸው ወደ 3000 የሚጠጉ ያሏቸው የታጣቂ ኃይሉ ቡድን የኃይል አሰላለፍ በምንም መልኩ ተመጣጣኝ እንዳልነበረም ገልጸዋል። ለደህንነታቸው በመስጋትም ስማቸው እንዳይገለጽ የጠየቁ በአስኮ ወረዳም የአንድ ቤተክርስቲያን ኃላፊ በበኩላቸው በሰጡትም አስተያየትም በእኛ ቤተክርስቲያን በኩል 9 ሰዎች ሞተዋል። ወደ 280 የሚጠጉ አባወራችም ተፈናቅለዋል። በርካታዎችም ችግር ላይ ወድቀዋል ብለዋል። ካለፈው እሁድ አንስቶም እስከ ሰኞ በዘለቀው ግድያ በኦሮሚያ ክልል አርሲ ዞን ባለፈው እሁድና ሰኞ ዕለት በተለያዩ ወረዳዎች በታጣቂዎች በተፈጸሙ ጥቃቶች በትንሹ ከ13 በላይ ኦርቶዶክሳውያን ሲገደሉ ከ100 ዓመት በላይ የዘለቀ እድሜ ጠገብ ቤተክርስቲያን በእሳት መውደሙ፣ ሌላ ቤተክርስቲያንም ዘረፋና ጉዳት መድረሱም፣ ከ280 በላይ ነዋሪዎችም ቀያቸውን ለቀው ለስደት መዳረጋቸው ልብ የሚሰብር ማቆሚያም የሌለው ጥቃት መሆኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስም አስታውቀዋል። ቅዱስነታቸው በትላንትናው ዕለት ባስተላለፉት መልእክታቸው በአርሲ ሀገረ ስብከት በአስኮ፣ በሸርካም፣ በሆንቃሎ፣ በዋካይ እና በሞኔሳም ወረዳዎች በተፈጸሙት ጥቃቶች በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ብለውታል። በርካታ ምዕመናን በግፍም መስዋዕትነትና በመቶዎችም የሚቆጠሩ ወገኖችም ከቀያቸው መፈናቀላቸው ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ብለውታል። ቅዱስነታቸው የሐዘን አስተያየታቸውንም ሲቀጥሉ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼም የሚል የቁጭትና የሐዘን ጥያቄን ፈጥሯል። የእምነት ነጻነትም ተደፍሮ 100 ዓመታት ያስቆጠረው የጠልታም ቅዱስ ገብርኤል ቤተክርስቲያን መቃጠሉን፣ የካራም ኮፍቴና መድኃኔዓለም ቤተክርስቲያን መዘረፋቸውን አቡነ ማትያስ በመልእክታቸው ውስጥም ጠቅሰዋል። የኦርቶዶክሳውያንና የሰላማዊ ዜጎች መከራም አለመብቃቱ ልባቸውን የሰበረው ቅዱስነታቸው አቡነ ማትያስም ይህ መከራም እያበቃም ሳይሆን እየሰፋም በመምጣቱ የዜጎቻችን ደህንነትም የመጠበቅና ሰላምን የማስፈን አደራ የተጣለባቸው የጸጥታ አካላትና ኃላፊዎች ይህንን የጥቃትም ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነትም ትድኑ ዘንድ ቅዱስ ቤተክርስቲያናችን ስም አበክረን እናሳስባለን በማለት አባታዊ
ጥሪያቸውን አቅርበዋል። በመጨረሻም ቅድስት ቤተክርስቲያን ለሰላም ለይቅርታና ለሰው ልጆች ክብር ሁሉ ጊዜም የምትቆም መሆኗን በመግለጽ ይህንን የሐዘን ሰዓት አምላካችን በምህረቱ ያሳልፍልን፣ የሞቱትንም ነፍሳቸውን በመንግስቱ ይቀበልልን፣ የተጎዱትንም በቸርነቱ ያጽናናልን በማለት አባታዊ የሐዘን መልእክታቸውን በእግዚአብሔር ስም እናስተላልፋለን ብለዋል። ብፁዕ አቡነ ኤልሳም የአርሲና የሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ ቀደም ሲል ባወጡት የሐዘን መግለጫ እኛም ቀደም ሲል እንደዘገብነው ከግንቦት 23 ቀን 2018 ዓ.ም ጀምሮ በአርሲ ሀገረ ስብከት በአስኮ ወረዳ በሸርካ ወረዳና በሆንቆሌ ዋቢ ወረዳ 13 ኦርቶዶክሳውያን መገደላቸውን የ101 ዓመት ዕድሜ ያለው የጠልታም ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙን፣ የካራም ኮፍቴን መድኃኔዓለም ቤተክርስቲያን ላይም ዘረፋ መካሄዱን፣ ምዕመናን ጽላቱን ይዘው መሰደዳቸውን፣ መኖሪያ ቤታቸውንም መቃጠሉን ገልጸዋል። እድሜያቸው ከ25 ዓመትም እስከ 80 ዓመት የዕድሜ ባለጸጋም የሆኑ 13 ኦርቶዶክሳውያን በአሰቃቂ ሁኔታም የተገደሉ መሆኑን በተገለጸበትም አሳዛኝ እኩይ ተግባር ሰለባዎችም ተወልደው ባደጉበትም ወልደው በሳሙበት ቀያቸው በሃይማኖታቸው ብቻም ቤታቸው እየተለየም ተቃጥሏል። ንብረታቸውና ከብቶቻቸውም ተዘርፏል። ከጥቃቱም የተረፉት ነዋሪዎችም ቢሆኑ ይዘውት የሸሹት እምነታቸውና ማንነታቸውን ብቻ በመሆኑ ዛሬ ላይ አውላላ ሜዳ ላይ ወድቀዋል። በተፈጸመው ጥቃትም የተሰማንን ጥልቅ ሐዘን እየገለጽን የሞቱት ወገኖቻችንን ልጆቻችንን እግዚአብሔር አምላክ ነፍሳቸውን ይምርልን፣ በመንግስተ ሰማያትም ያሳርፍልን፣ ያዘኑትና የተፈናቀሉትን ልጆቻችንን እግዚአብሔር ያጽናናልን በማለትም አቡነ ኤልሳ ሐዘናቸውን በመግለጫቸው ማስተላለፋቸውን ከሀገረ ስብከቱ መገናኛ ብዙሃን የወጣው መረጃ ያስረዳል። እየተለዩ የእምነት ነጻነት፣ የንብረት ማፍራት፣ በሰላም የመኖር መብታቸው ተገፍቶ ከግድያና አካለ ጉዳትም ተርፈው ከጥቃትም አካባቢ የሁለትም ሰዓት ጉዞ ርቀት ላይ የሚገኙ ለደህንነታቸው ሲሉ ማንነታቸው እንዳይገለጽ የጠየቁ አንድ ተፈናቃይ ለቢቢሲ በሰጡትም አስተያየትም አሁን ሰንቴ ማርያም ቤተክርስቲያን አካባቢ ሕፃን አዛውንቱም አንድ አዳራሽ ውስጥም ተጠልለን እንገኛለን። ከስርቆትም የተረፉትም ከብቶቻችንን ማሳረፊያም አላገኘንም። ዘመድ ያለው በየዘመዱ ቤት ተጠግቶ ዘመድ የሌለው ወዲያ ወዲህ እየዋለለ ይገኛልን ብለዋል። ባለፈው ነሐሴ 7 2016 ዓ.ም ከተፈጸመም ተመሳሳይ የግድያ ጥቃትም ለሁለተኛ ጊዜም የተረፉትም መሆናቸውን የገለጹትም እኚሁ ተፈናቃይ አባውራም በዚያን ወቅት አጎቴም የአጎቴ ልጅ በድምሩ 4 ወገኖቻችንን በሞትም ስናጣም ገና ከአራስ ቤትም ያልወጣችም እመጫት ባለቤቴን ደም ሳይደርቅም ይዘን ሸሸን። ቤተክርስቲያንን ጨምሮ ወደ 200 ቤቶችም ወድመዋል። የተረፈን ንብረትም የለም። የአካባቢው ባለስልጣናትም ወደ ቀያችሁ ተመለሱ ቢሉንም እነሱን አምነን ብንመለስም ሰሞኑን ይህ አይነቱም እልቂትም ውድመትም ስደትም ዳግም ተፈጠረም አሁን የመጨረሻችን ይመስላል በማለትም የተሰበረ ልበ ሐዘናቸውን ገልጸዋል። ከወረዳው ጀምሮ እስከ ላይኛው የስልጣን እርከን የሚረዳቸው አካል እንደሌለ የተናገሩትም ከሞት የተረፉትም ተፈናቃዩ አባወራም የሰው ልጅም ክቡር ሕይወቱን በራሱ አያጠፋም እንጂ ሞትን እንመርጣለን የሚልም አስተያየት በመሰንዘር ስለ መጻዩ ጊዜ ከፈጣሪ ጣልቃ ገብነት ውጪ ምድራዊ መፍትሄ የሚያገኙ መስሎም እንደማይታያቸው ውስጣዊ ስሜታቸውን አጋርተዋል። የመንግስታዊና ግብረሰናይ ድርጅቶች እርዳታ ባለመኖሩ ለጊዜው ያለው ከሌለው እየተበደረም እየተደጋገፈም ሕይወት በማትረፍ ላይ እንደሚገኙ የገለጹትም እኚሁ ተፈናቃይ አባወራም ከዝርፊያውና ከቃጠሎ የተረፍነው ቅሬታችንን ሲሟጠጥ ምን አይነት ተስፋም የለንም። ምናልባት መንግስት ከረዳን በስተቀር አቅማችን በእጅጉ ውስን ነው። እዚህም ቢሆን መተው ሊያጠቁን ይችላሉ በሚል ስጋትም በየተራ ነው የምንተኛው በማለትም እርዳታም አልባው ተስፋ የቆረጡትም አባወራው የተሰበረ ስሜታቸውን ገልጸዋል። ከግድያው በተጨማሪ በ3 ቀበሌዎች ውስጥ የንብረት ውድመትና ዝርፊያ መከሰቱን የዓይን እማኞችም እንዳረጋገጡለትም የገለጸው የዶቼ ቬሌው ራዲዮ ያነጋገራቸው አንድ ስማቸው ለደህንነታቸው ሲባል እንዳይገለጽ የተማጸኑ የዓይን እማኝ እንደተናገሩት በከባድ የጦር መሳሪያ የታገዙት ታጣቂዎች እሁድ ጠዋት በግምት 11 ሰዓትም ተኩል አካባቢ መጡ። ውጊያው ተከፈተ። ወደ 3 የሚደርሱ ታጣቂ ሚሊሻዎችም ተገደሉ። ከሌሊቱ 11 ሰዓትም ተኩል የተጀመረው ውጊያ እስከ እኩለ ቀን ዘለቀ። በትንሹም 9 ሰዎች ሞቱ። 4-5 የቀንድ ከብትም ያልተዘረፈበት አባወራ የለም።
የለም። ጦርነቱም እስከ ሰኞ ቀጥሎ ነበረም ብለዋል። በጥቃቱ ልጃቸውን ያጡ ሌላኛው ተጎጂም አስተያየት ሰጪም አብዛኛው ህዝብም ከነገ ዛሬም ሰላም ይመጣል ብሎ መንግስትም ሰላም ያመጣልናል ጥበቃም ላይ ያደርግልናል በማለት በግንቦት 23 ከሌሊቱ 11 ሰዓት ተኩል አካባቢ ጥቃት ተጀመረ። ስማቸውን መጥቀስ የሚቻል ወገኖቻችንን ሞተውብናል። ሰኞ ዕለት ንብረት የማውደም ዘመቻው ተጀመረ። ከቀኑ 7 ሰዓትም ተኩል አካባቢ ቤተክርስቲያኑን በእሳት አጋዩት። የሰንበት ትምህርት ቤቱን አዳራሹን አቀጣጠሉ። ከ200 ቤቶችም በላይ እንዲሁ በእሳት ጋዩ። ህዝቡ አካባቢውን ለቆ ሸሸ። በአካባቢው ከነበሩት ውስን የጸጥታ ኃይሎች መካከል አንድ ሁለትም ሰዎችም ሞተዋል። ከነጀሊያቸው ወደ 3000 የሚጠጉ ያሏቸው የታጣቂ ኃይሉ ቡድን የኃይል አስተላለፍ በምንም መልኩም ተመጣጣኝ እንዳልነበረም ገልጸዋል። ለደህንነታቸው በመስጋትም ስማቸው እንዳይገለጽ የጠየቁ በአስኮ ወረዳም የአንድ ቤተክርስቲያን ኃላፊ በበኩላቸው በሰጡትም አስተያየትም በእኛ ቤተክርስቲያን በኩል 9 ሰዎች ሞተዋል። ወደ 280 የሚጠጉ አባወራችም ተፈናቅለዋል። በርካታዎችም ችግር ላይ ወድቀዋል ብለዋል። ካለፈው እሁድ አንስቶም እስከ ሰኞ በዘለቀው ግድያ በአስኮ ወረዳ ውስጥ የነበረ ሚሊሻ ወንድማቸው መገደሉን የገለጹ አንድ እማኝ ለቢቢሲ በሰጡት አስተያየት የጠልታም ቅዱስ ገብርኤል ከታቦት ሕጉ በቀር ቤተክርስቲያኑ ሙሉ በሙሉ ወድሟል። አንድ ሙስሊም ወገናችንም እንደዚሁም ተገድሏል። ታጣቂ ቡድኑ አካባቢውን በመውረሩ እስከ አሁን ድረስም አስክሬን ለማንሳትና ለመቅበርም አልተቻለም። ሰው በስጋትም አካባቢውን ለቆ ወደ ደሬሳም ተሻገርን። እኛም መከላከል ባለመቻላችን የኃይሉ ሚዛኑ በታጣቂ ቡድኑ በኩል ያመዘነ በመሆኑ ለመሸሽ ተገደድናል ብለዋል። እነዚህ ሰዎችም ሃይማኖትም ጠል ናቸው። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትን አይወዱም ያሉትም እማኙም ክርስቲያን ይሁን ሙስሊም ሚሊሻም ታጣቂ ካገኙ በሳንጃም ሳይቀር ይገድላሉ። ስንታገላቸው ይኸው 6 ዓመታትም ተቆጥሮብናል በማለትም ችግሩ በድንገት የተፈጠረም ሳይሆን ታልሞናም ታቅዶ የሚካሄድ መሆኑን እኚሁ የዓይን እማኝ ለቢቢሲ ለማብራራትም ሞክረዋል። የኦነግ ሸኔ ታጣቂዎችም የሆኑ የመከላከያ ሚሊሻና የፖሊስ 3 አይነት የደንብ ልብስ እንደለበሱ የገለጹት እኚሁ የዓይን እማኝ የታጣቂዎቹ ፍላጎት ምን እንደሆነ በውል አለማወቃቸውን ገልጸው ያጠፋነው ነገር ካለ እንኳን አስታርቁን ብለን እስከ ወረዳ ድረስ ብንጠይቅም ታጣቂዎቹም እኛን ከማጥፋት ውጪ እርቅም አይፈልጉም በማለትም የሁኔታው አሳሳቢነትና ውስብስብነትን ገልጸዋል። የአስኮ ወረዳ ነዋሪ የነበሩ ባለፈው ህዳር 1 2018 ዓ.ም በተመሳሳይ ጥቃት የ12 ዓመት ጨቅላ ሴት ልጃቸውንና ሌሎችም የቅርብ ዘመዶቻቸውን መገደላቸውን ተከትሎ ለደህንነታቸው በመስጋት ወደ ናዝሬት አዳማ የተሰደዱትም ተፈናቃይ ሰሞነኛው ጭፍጨፋን በስልክ መስማታቸውን ለቢቢሲ ገልጸው በአስኮ 4 ወረዳዎች ላይ ግማሹ በኦነግ ሸኔም ግማሹ በመንግስት ኃይሎች እንደሚተዳደርም ገልጸዋል። ጥቃቱም ዛሬ የተጀመረም ሳይሆን ከ5 ዓመት በላይ ማስቆጠሩን የመከላከያ ሰራዊቱና የጸጥታ ኃይሉ በቋሚነት እንዲሰማሩልን ብንጮህም መከላከያ የለም ራሳችሁን ጠብቁ የሚል ምላሽ ነው የተሰጠን ያሉት የዓይን እማኙ እኛ ደግሞ ስራችን ግብርና እንጂ ወታደራዊ ስልጠና እና ልምድም የለንም። ከዚህ የተነሳ 3 ቤቴ በመቃጠሉ ተሰድጄ ወደ እግዚአብሔር ወደ መንግስትም እየጮኩ እገኛለሁ፣ እናንተም በጸሎት አስቡኝ ብለዋል። በአንድ ወቅትም ከራሳቸው ተርፎ ለሸማቾች ማህበረሰብ የግብርና ምርታቸውን ያቀርቡ የነበሩትም የአስኮ ወረዳው ተፈናቃይ አባወራ ዛሬ ላይ ህመምተኛ ባለቤታቸውን ለማስታመም ሲሉ በጥበቃ ስራ ተሰማርተው ከሞት የተረፉትም 7 ልጆቻቸው በሰው ቤትም በቀን ሰራተኝነት ተቀጥረው ኑሮን እየገፉ እንደሚገኙም ገልጸዋል። በጉዳዩ ዙሪያ ለአዲስ ስታንዳርድ የድረገጽ መጽሔት አስተያየት የሰጡ የዓይን እማኞች እንዳስረዱት ክላሽንኮፍም ጠመንጃም ያነገቱ ታጣቂዎች ወደ መንደሮች በጅምላም ገቡ፣ ሲቪሊያኖችን አጠቁ፣ የእህል ጎተራቸውን የቀንድ ከብቶቻቸውን ዘረፉ፣ ቤት ንብረታቸው ላይ እሳት አርከፈከፉ። ይህ ጥቃትም ከመፈጸሙ በፊት የአካባቢው ማህበረሰብ የደህንነት ጥበቃው ተጠናክሮ እንዲካሄድ ጥሪ ቢያቀርብም የተጠበቀው የደህንነት ጥበቃም ተስፋ የውሃ ሽታ ሆኖም ቀርቷል በማለትም ቅሬታቸውን አጋርተዋል። የአካባቢው ባለስልጣናትም ተሳትፎም ቀጥተኛ ተሳትፎ ያለበትም አሊያም አይተው እንዳላዩ የማለፍም ታክቲክ በስፋት እንደሚስተዋል በሚነገርበትም መቋጫ በሌለበትም የምስራቅ አርሲ ዞን ዘር ሃይማኖት ተኮር ጥቃትም ተከትሎ ባለፈው መጋቢት ወር ውስጥ 21 ሰላማዊ ዜጎች
ዜጎች መገደላቸው ያስቆጣቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ቅዱስ ሲኖዶስ፣ የኢትዮጵያ ሃይማኖት ጉባኤ፣ የኢትዮጵያ እስልምና ጉዳይ ምክር ቤት፣ የኢትዮጵያ ካቶሊካዊት ቤተክርስቲያን በጽኑ ማውገዛቸው፣ ሲቪሊያኖችም ጥበቃ እንዲደረግላቸው ከጥፋቱ ጀርባ ያሉ ኃይሎችም ለፍርድ እንዲቀርቡ መጠየቃቸው ይታወሳል። ይህ መቋጫ ያልተገኘለትም የምስራቅ አርሲ ዞን ተደጋጋሚ ጭፍጨፋ የዜጎችን በነጻነት የማምለክ የመንቀሳቀስ ሀብት ንብረት የማፍራት ህገ መንግስታዊ መብትን ከመጨፍለቁም በተጨማሪ ለዘመናት በአብሮነት በኖረ ማህበረሰብ መካከል ውጥረትን ሊያባብስ እንደሚችል ማስጠንቀቃቸው አይዘነጋም። በምስራቅ አርሲ ዞን እየተካሄደ ከሚገኘው ሃይማኖት ብሔር ተኮር ግድያ፣ የእምነት ተቋማትን ጨምሮ ሀብት ንብረትን ማውደም፣ ዝርፊያም ጀርባ የኦነግ ሸኔ እጆች አለበት የሚል ወቀሳም የክልሉ የኮሙኒኬሽን ቢሮ ኃላፊው አቶ ኃይሉ አዱኛ በትላንትናው ዕለት ከኦሮሞ ብሮድካስቲንግ ኔትወርክ ጋር ባደረጉት አጭር ጋዜጣዊ መግለጫ የገለጹ ሲሆን ጥቃቱ ዋነኛ ዓላማው ለዘመናት አብሮ የኖረውን የክርስቲያን፣ የሙስሊሙን፣ አማራውን፣ ኦሮሞውን ማህበረሰብ ለእርስ በርስ ጦርነት ለማነሳሳት ነበረ። እንደታቀደው ከዚህ የከፋም ጉዳት ይደርስ ነበረ። መንግስትም ህዝቡ መስዋዕትነት ከፍሎ መቆጣጠርም ተችሏል። ተፈናቃዮችንም ወደ ቀያቸው ለመመለስ እንቅስቃሴ ተጀምሯል። የተፈጸመው ድርጊትን እናወግዛለንም ብለዋል። ከጥቃቱ ጋርም ስሙ በስፋት እየተነሳ ያለው የኦሮሞ ነጻ አውጪ ሰራዊት ኦነሰም ቃል አቀባይ ጅሬኛ አያና በትላንትናው ዕለት ለቢቢሲ አፋን ኦሮሞ ክፍል በሰጡት በጽሁፍ ምላሽ በምስራቅ አርሲው ጥቃት በአስኮ ወረዳ የተከሰተው ጥቃት የኦነሰ አባላት በሌሉበት የሆነ ነገር ነው። የኦሮሞ ነጻነት ሰራዊት በእንደዚህ አይነቱ ተግባር ውስጥ በፍጹም አልተሳተፈም፣ ወደፊትም አይሳተፍም ብለዋል። ጣት መቀሳሰሩ፣ ስም ማጠለሻሸቱ በቀጠለው በምስራቅ አርሲ ዞን ፍጅት ውስጥ አንድ የማይታበል ሀቅ ቢኖር የሃይማኖት አባቶች፣ የሰብአዊ መብት ተሟጋቾች፣ የሰላማዊ ዜጎች ጭንቀት የሆነው የዜጎች ሞት፣ የእምነት ተቋማት መውደም፣ መመዝበር፣ የንጹሃን መፈናቀል መቀጠሉ መፍትሄ አለማግኘቱ ነው። ያለ ወንጀላቸው በማንነታቸው ብቻ ለሞቱት ወገኖቻችን ዘላለማዊ እረፍትን፣ ለተጎዱ ፈጣን ማገገምን፣ ለተፈናቀሉ መረጋጋትን በመመኘት የምሰናበተው ለህብር ራዲዮ ለተጠናቀረው ታምሩ ገዳ ነኝ። ቸርን ሰንብት። መልካም ሁሉ ያሰማን።